አርእስተ ዜናም የጀብደኛው 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 5 ሰዓት ተኩል በፈጸመው የቦምብ ጥቃትም ከ14 በላይ የአገዛዙ ኃይል አባላት ሞትና ቁስለኛ ተደርገዋል። የአዲሱ ትውልድ ቁጭትና የነገ ዕጣ ፈንታ በራሱ እጅ የመወሰን ፍላጎት እያየለ ነው ሲሉ ምንጮች ተናገሩ። በዘይሴ ወረዳ በአገዛዙ የጸጥታ ኃይሎች በተፈጸመ ጥቃትም 10 ሰዎች መሞታቸውን ኢሰመጉ ገልጿል። በፋኑ አውደ ውጊያም አከርካሪው የተመታው አገዛዙ አማራን ማውደሙ የዕለት ስራው በመሆኑ ስማዳ ወረዳ አጅ ላይ የህዝብ ሀብት ንብረትና የትምህርት ቤት ቁሳቁስን ሙሉ በሙሉ ማውደሙ ተረጋግጧል። ሰላም ጤና ይስጥልን ክቡራትና ክቡራን፣ ከመልህቅ ልሳን አማራ የሰዓቱን ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የጀብደኛው 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 5 ሰዓት በፈጸመው የቦምብ ጥቃት 14 የአገዛዙ ሰራዊት አባላት ሞትና ቁስለኛ ሆነዋል። የጀብደኛው 206ኛ ኮር አዳኝ ቡድን ከሌሊቱ 5 ሰዓት ተኩል በደብረ ማርቆስ ከተማ ከጎተራ ወደ ወንቃ ግንባር ጥምር ጦርን ጭና ስትንቀሳቀስ በነበረች ኮድ 4 ኦባማ የጭነት ማመላለሻ ተሽከርካሪ ላይ በተፈጸመው የቦምብ ጥቃት 5 የሚሆኑ ህይወታቸው ሲያልፍ ከሞት የተረፉት 3ቱም ከባድ 9ኙ ደግሞ ቀላል ቁስለኛ መሆናቸው ታውቋል። በተመሳሳይ ሰዓት በምስራቅ ጎጃም ዞን አስተዳደር ቢሮ ላይ በነበረው የጠላት ኃይል ላይ የተወረወረው ቦምብ በሰው ኃይል ላይ ጉዳት ባያደርስም የጠላትን መገልገያ ቁሳቁሶች አውድሟል የተባለው የአዲሱ ትውልድ ቁጭትና የነገ ዕጣ ፈንታ በራሱ እጅ የመወሰን ፍላጎት ከቀን ቀን እያየለ ነው ሲሉም ምንጮች ተናገሩ። የአማራ ፋኖ ኮማንዶ የምርቃት ትዕይንት ተራ ወታደራዊ ሳይሆን በአፍሪካ ቀንድ ፖለቲካ ውስጥ ትልቅ አንድምታ ያለው የመሰረታዊ እይታ ለውጥ ማሳያ ነው ተብሏል። ፋኖ ከአነስተኛ የሽምቅ ተዋጊነት መንፈስ ወጥቶ ወደ ተደራጀና ወደ ሰለጠነ ልዩ የኮማንዶ ኃይል መሸጋገሩ የትግሉን ወታደራዊ ብስለት ያሳያል ብለዋል። ታሪክ እንደሚያስረዳው የአንድ ትግል አሸናፊነት የሚለካውም በመሳሪያ ብዛት ሳይሆን በሞራል ልዕልና ነው። የአማራ ፋኖ አሸናፊነት ሚስጥር የሚያደርገው ውጊያም የህልውና ትግል በመሆኑ ተዋጊው ለዓላማው ያለው ጽናትና ታማኝነት ከማንኛውም መደበኛ ጦር ይበልጣል። የፋኖ ወታደራዊ ቁመናና ስነ ስርዓት ፋኖ በምስራቅ አፍሪካ ክስተት የሆነ የራሱን ኃይል እያደራጀም በኃይልም ሆነ በዲፕሎማሲ እየደነደነ ያለ እጅግ ፈጣን የሆነ የጠመንጃ አብዮት ያነገበ ትውልዱ ታሪኩን እየጻፈበት ያለ ትግል መሆኑን ማሳያ ነው። ከአማራ ፋኖ ድል አድራጊነት በስተጀርባ የሰለጠነ የተደራጀና የሚታገልበትን ዓላማ ጠንቅቆ የተረዳ ኃይል በመኖሩ በዘመናዊ የጦር ስልት ውስጥ እጅግ ድንቅ የሆነውን የውጊያ ስልት በብቃት እየተገበረ ይገኛል። ይህ ደግሞ በቴክኖሎጂ በልጽገናል የሚለውን የአብይ አህመዱን የብልጽግና ስርዓት ሳይቀር በቆራጥነት በህዝብ ትብብር የማሸነፉ ሚስጥር ነው። የፋኖ ትግል መነሻው በኢትዮጵያ ለዘመናት የቆየው የፖለቲካ መዋቅር አማራን ያገለለና ለጥቃት ያጋለጠ ስር የሰደደ ዘር ተኮር ጭፍጨፋ ህልውናውን ሊያጠፋው ስለሆነ ነው። የአማራ ፋኖ ትግል በጊዜያዊ ስሜት የሚነዳ ሳይሆን በስልጣና የታገዘ በዓላማ የጸናና በታሪክ የተቃኘ ግዙፍ ኃይል ነው። የአሸናፊነቱ ሚስጥር በፍትህ ህልውና ጥያቄ ላይ በተገነባው የማይበገር ስነልቦናና በህዝባዊ መሰረቱ ላይ የተመሰረተ ነው። ይህ ደግሞ የኢትዮጵያ የወደፊት እጣ ፈንታ ከአማራ ፋኖ ውሳኔ ውጭ ሊሆን እንደማይችል አመላካች ነው። የጀብደኛው ምኒልክ ዛሃዶች የሆኑት 106ኛ ኮርና 303ኛ አሳምነው ኮር በጋራ በመሆን የጠላትን ሻለቃ መሪ ጨምሮ በርካታ የሰራዊት አባላትን እስከ ወዲያኛው አሰናብተዋል። ጀብደኛው ምኒልክ እዝ 106ኛ ኮር ነበልባሏ 34ኛ ክፍለ ጦርና 303ኛ አሳምነው ኮር 21ኛ ተከዜ ክፍለ ጦር በጋራ በመሆን በ5 ግንባር የጠላትን ኃይል ሲያራግፉት ውለዋል። በዚህ አውደ ውጊያም የሻለቃ መሪውን
ጨምሮ በርካቶች ተገድለዋል። ውጊያው ትላንት ሰኔ 25 2018 ከረፋዱ 2 ሰዓት የጀመረ ሲሆን የጠላትን የሻለቃ መሪ ጭምር በመግደል ድልን ተጎናጽፏል። የ106ኛ ኮር አካል የሆነችው የምድር ድሮን እየተባለች የምትጠራው 34ኛ ክፍለ ጦር ከ303ኛ ነበልባሏ 21ኛ ተከዜ ክፍለ ጦር ጋር በጥምረት የጠላትን አቅመ ቢስ ሰራዊት ከባድ ምት በማሳረፍ በጠላት ኃይል ላይ ከባድ ቁሳዊና ስነልቦናዊ ኪሳራን አድርሳለች። በዚህ አውደ ውጊያም ሁለቱ ክፍለ ጦሮች በመናበብ በአስደናቂ ቅንጅት አስደማሚ የመከላከልና የመልሶ ማጥቃት ውጊያ ማድረግ ችለዋል። በጭፍን አማራዊ ጥላቻ የሚንቀሳቀሰው በስነልቦና የተዳከመው የአገዛዙ ዘረፈጅ ሰራዊት የላስታና የጋዞ ወረዳ አዋሳኝ ኮረብታዎች መቀበሪያው ማድረግ ችሏል። የጠላት ኃይል አይገመቴና ምትሃታዊ የሆነው የምኒልክ እዝ ፈርጣማ ጡንቻዎችን መቋቋም አቅቶት በርካታ ኃይሉ ሲገደል ገሚሱ ደግሞ እግረ አውጭኝ ብሎ ፈርጥጧል። በታሪካዊው ተጋድሎ ክፍለ ጦሮቹ ከ10 ሰዓት በላይ እልህ አስጨራሽ አውደ ውጊያም ያደረጉ ሲሆን በርካታ የአገዛዙ ሰራዊት መሪዎችን ጨምሮ ተገድለዋል። የጠላት ግብስብስ ሰራዊት ከጋሸና ቡያ ሐሙስ፣ ከኩል መስክ፣ ከእስታይሽ፣ ከገነተ ማርያምና ከሻሎ በ5 ግንባር ውጊያ ያደረገ ቢሆንም የአገዛዙ ሰራዊት ውሃ በሚናፍቅበት በረሃም በጀግኖቹ ከባድ ምት ተሰንዝሮበትም ሙትና ቁስለኛውን በደርዘን ሲያነሳ ውሏል። የጀብደኛው የምኒልክ እዝ አናብስቶች ተራራውን እንደ ሜዳ እየተረማመዱ የአገዛዙን ሰራዊት የጅብና አሞራ ሲሳይ አድርገውታል። በዚህ አውደ ውጊያ ላይ ከተገኙት በጠላት ላይ የደረሰው ሰብአዊ ጉዳት አንድ ሻለቃ መሪና 53 እግረኛ ሰራዊት እስከ ወዲያኛው ሲሰናበቱ 39 ደግሞ ቁስለኛ ተደርጓል። የ102ኛ ኮር 12ኛ ክፍለ ጦር 6ኛና 4ኛ ሻለቃ ቃኞች በጋራ በሰዋ ሜዳ ሰርገው በመግባት በአገዛዙ ሰራዊት ላይ የማያዳግም እርምጃን ወስደዋል። የ102ኛ ኮር 12ኛ ክፍለ ጦር ትላንት ሰኔ 25 2018 በሰሜን ወሎ ዞን በጉባላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ ከወትሮ በተለየ ሁኔታ የደፈጣ ጥቃት ተፈጽሟል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር አናብስቶች ሲሆኑ በዚህም ማጥቃት 10 የአገዛዙ ሰራዊት እስከ ወዲያኛው ሲሸኝ 17 የሚሆኑት ደግሞ በከፍተኛ ጉዳት ወልዲያ ሆስፒታል መግባታቸው ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ በ44ኛ ክፍለ ጦር ላይ ወታደራዊ እርምጃ መውሰዱን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚንቀሳቀሰው ቴዎድሮስ እዝ በ44ኛ ክፍለ ጦር ውስጥ ባደረገው ወታደራዊ እንቅስቃሴ ለሰሜን ግንባር ታጭቶ የነበረ የኮማንዶና የፖሊስ ኃይል ላይ ከፍተኛ ጉዳት በማድረስ ከጥቅም ውጭ ማድረጉን አስታውቋል። የእዙ የኮሚኒኬሽን ምንጮች እንደሚያመለክቱት ሰሜን ግንባር ስምሪት ተዘጋጅቶ የነበረውን የኮማንዶና የፖሊስ ኃይል ላይ ኢላማ በማድረግ በ44ኛ ክፍለ ጦር ውስጥ የተቀናጀም ወታደራዊ እርምጃ ተወስዷል። በተያያዘ ዜና የአማራ ሚዲያ ኮርፖሬሽን አሚኮም በሐሙስ ገበያ የተደረገውን ውጊያ አስመልክቶም የመከላከያ ሰራዊት የፋኖ አባላትን ገደለ በማለት ያሰራጨው ዘገባ መሰረተ ቢስ መሆኑን እዙ ገልጿል። ሚዲያው ተሰውተዋል በማለት በስም የዘረዘራቸው እነ አወቀ ደሴ፣ አሳየ ደሴና መንግስቴ የተባሉ የቴዎድሮስ እዝ የፋኖ አባላት በአሁኑ ሰዓት ሙሉ በሙሉ በህይወትና በሰላም እንደሚገኙ አረጋግጧል። በሌላ በኩል በቅንባባ በኩል ወደ ባህር ዳር የተሸኙት የመንግስት ታጣቂ ሚሊሻዎች ቁጥር 17 ብቻ መሆኑ የተረጋገጠ ሲሆን ቀደም ሲል ከፋኖ አሰላለፍ የወጡ ወይንም የከዱ ግለሰቦችን በተመለከተ ቁጥራቸው በቀላሉ ሊሰላ የሚችልና በትግሉ ላይ የሚያመጣው ምንም አይነት ተጽዕኖ እንደሌለም የደረሰን መረጃ ያመለክታል።
በዘይሴ ወረዳ በመንግስት የጸጥታ ኃይሎች በተፈጸመ ጥቃት 10 ሰዎች መገደላቸውን ኢሰመጉ ገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ማለፉን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ድርጊቱን በአስቸኳይ እንዲቆም ጥሪ አቀርቧል። ኢሰመጉ ትላንት ሰኔ 25 2018 ባወጣው ጋዜጣዊ መግለጫ እንዳስታወቀው በዘይሴ ወረዳ በሚገኙ የተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ ሰኔ 22 2018 ድረስ በመንግስት የታጠቁ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት አልፏል ብሏል። በተጨማሪም በ3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ድርጅቱ ከአካባቢው ካሰባሰበው መረጃ ለማረጋገጥ መቻሉን ገልጿል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያም እየተባባሰ በመጣው በዚህ ጥቃት ምክንያቱም በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸውን መግለጫው አስረድቷል። ኢሰመጉ ቀደም ሲል በየካቲት ወር 2018 በተመሳሳይ መልኩ ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱም አሁንም ተጠናክሮ መቀጠሉን ገልጿል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበረ። እናመሰግናለን።